Okay, hi guys, how are you doing? In today's video, we are going to say about conditional sentence. ይሄ ኮንዲሽናል ሴንተንስ የብዙ ተማሪ ችግር ነው። አብዛኛው ጊዜ ውስብስብ ነው ወይ ደግሞ አብዛኛው ሰው መረዳት ያቅተዋል ማለት ነው። ስለዚህ በዛሬው ቪዲዮአችን ስለ ኮንዲሽናል ሴንተንስ ምንነት፣ ስንት አይነት ኮንዲሽናል ሴንቴንሶች እንዳሉ፣ ኢፍ ክሎዝ ይባላል፣ ኢፍ ክሎዝ እና ሜን ክሎዝ ምን እንደሆነ፣ ምን አይነት ቨርቦችን እንደምንጠቀም አንድ ባንድ በግልጽ አሳያቸዋለሁ ማለት። ስለዚህ እስከ ቪዲዮ ፍጻሜ አብራችሁን እንድትሆኑ እየጋበዝኩ ለዚህ ቻናል አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እና ሼር በማድረግ ለሌሎቹም በማድረስ ቤተሰብ እንድትሆኑ ከወዲሁ ጋብዛችኋለሁ ማለት ነው። So here is about conditionals. Conditional, we use conditional sentence when an action depends on certain conditions. የሆነ ድርጊት በሆነ ኮንዲሽን ላይ የተመሰረተ ወይ ደግሞ ኢፍ ማለት ለምሳሌ ብዙ ጊዜ ኢፍ ክሎዝ ይባላል። ኢፍ ክሎዝ ይባላል። ኢፍ ክሎዝ የሆነ ነገር ኢፍ ነው ማለት የሆነ ቅድሚያ የሆነ መሟላት ያለበት ነገር ከተሟላ የሁለተኛው ሐሳብም ጭምር ይሟላል ማለት ነው። ኢፍ ማለት እንደዚህ ከሆነ እንደዚህ የማደርገው ይሄኛው የሆነ ቅድመ ሁኔታ እንደዚህ ሲደረግ ነው። ያ ኮንዲሽናል እንደ ኮንዲሽናል there is certain conditions that should be fulfilled before። ስለዚህ የሆነ ድርጊት ከመደረጉ በፊት አንደኛው አክሽን መሟላት አለበት፣ ቅድመ ሁኔታ ወይ ደግሞ ምክንያቱ ከተሟላ ውጤቱ አብሮ ይሟላል። ስለዚህ ኮንዲሽናል ማለት በምክንያትና ውጤት ላይ የተመሰረተ ድርጊት ማለት ነው። So there are four conditional sentences, four types of conditional sentences. The first one is zero conditional. The first one is zero conditional. ዜሮ ኮንዲሽናል። ይሄ ዜሮ ኮንዲሽናል ብዙ ጊዜ የምናወራው ስለ ፋክት when we talk about facts። ይሄ ደግሞ ሁሌም አንደኛው ድርጊት ከሆነ ሁለተኛውም ድርጊት እንደሚሆን እርግጠኛ ስንሆን ይሄኛውን እንጠቀማለን ለፋክት ጀነራል ትሩዝ ወይ ደግሞ ሁሌም ትሩ ለሆነ ነገር እንጠቀማለን። ይሄ ዜሮ ኮንዲሽናል ይባላል። ስለዚህ ኢን ዜሮ ኮንዲሽናል የምንጠቀመው አለ እዚህ ጋር ሁለት አይነት ክሎዝ አለ። ኢፍ ክሎዝ አለ፣ ኢፍ ክሎዝ አለ፣ ኢፍ ክሎዝ ኤንድ ሜን ክሎዝ የሚባል ሜን ክሎዝ ኢፍ ክሎዝ እና ሜን ክሎዝ የሚባሉ አለ። ይሄ ኢፍ ክሎዙ የድርጊቱን ምክንያት የያዘ ሲሆን ሜን ክሎዝ ደግሞ የድርጊቱን ውጤት ወይ ደግሞ ዋናውን ድርጊት የያዘ ክሎዝ ነው። ስለዚህ ይሄ ምክንያቱ ነው፣ ይሄኛው ደግሞ ውጤቱ ነው። ብዙ ጊዜ ይሄ ኢፍ ክሎዝ ላይ የምንጠቀመው ዲፔንደንት ክሎዝ ነው። ዲፔንደንት ክሎዝ ሲሆን ይሄኛው ደግሞ ኢንዲፔንደንት ክሎዝ። ይሄኛው ኮዝ የያዘ የድርጊቱን ኮዝ የያዘ ሲሆን ይሄኛው ደግሞ ሪዛልት የያዘ ነው። ስለዚህ this one is if clause ከዛ ሜን ክሎዝ። ይሄኛው ዜሮ ኮንዲሽናል ላይ የምንጠቀመው በኢፍ ክሎዝ ላይ እዚህ ጋር ኢፍ አለ፣ ኢፍ ፕላስ ከዛ ሰብጀክት አለን፣ ሰብጀክት ፕላስ ቨርብ ዋን። ኢፍ ፕላስ ሰብጀክት ፕላስ ቨርብ ዋንን እንጠቀማለን። በክሎዝ ላይ በኢፍ ክሎዝ ላይ ኢፍ ፕላስ ሰብጀክት ፕላስ ቨርብ ዋን እንጠቀማለን። ይሄ ቨርብ ዋን ማለት the base form of the verb ማለት ነው። ይሄኛው ቨርብ ዋን ማለት ቤዝ ፎርም እንጠቀማለን። ቤዝ ፎርም ኦፍ ዘ ቨርብ እንጠቀማለን። ይሄ ሳብጀክት ፕላስ ቨርብ ዋን ወይ ደግሞ ምንም ዳ ሲምፕል ፕሬዘንት ማለት እንችላለን። ሲምፕል ፕሬዘንት እዚጋ ኢፍ ፕላስ ሲምፕል ፕሬዘንት እንጠቀማለን። በሜን ክሎዙ ላይ ደግሞ እዚጋ ከዛ መሃል ላይ ኮማ ይገባና ሰብጀክት ፕላስ ቨርብ ዋን እንጠቀማለን። ስለዚህ ይሄኛው ዜሮ ኮንዲሽናል ላይ የምንጠቀመው ኢፍ ፕላስ ሰብጀክት ፕላስ ቨርብ ዋን። ይሄ የዜሮ ኮንዲሽናል ፎርም ማለት ኢፍ ፕላስ ሰብጀክት ፕላስ ቨርብ ዋን። እዚህ ጋር ሲምፕል ፕሬዘንት እንጠቀማለን፣ እዚህ ጋርም ሲምፕል ፕሬዘንት እንጠቀማለን ማለት ነው። ለምሳሌ ምን ስለምንነው ስናወራ ነው? ስለ ፋክት ስናወራ፣ ስለ ትሩዝ ስናወራ፣ ስለ ሳይንቲፊክ ፋክት ስናወራ ኦፒኒየን ምናምን ነገር አይደለም። ሁሌም ትሩ የሆነ ነገር ፋክት ነው ምናምን። ለምሳሌ if you hit water ኮማ እስከዚህ ድረስ የጻፍኩት ነው ኢፍ ክሎዝ ማለት ነው።
if you heat water, it boils. If you heat water under 100 degree centigrade, it boils. ስለዚህ ይሄ ምንድነው? ዜሮ ኮንዲሽናል ላይ ሳብጀክት ፕላስ ቨርብ ዋን ሲምፕል ፕሬዘንት ኢፍ ፕላስ ሲምፕል ፕሬዘንት እዚህ ጋር ደግሞ ሳብጀክት ፕላስ ቨርብ ዋን ይሄ ራሱ ሲምፕል ፕሬዘንት ይሄ ሳብጀክት ፕላስ ቨርብ ዋን ማለት ሲምፕል ፕሬዘንት እዚህ ጋር ሲምፕል ፕሬዘንት we use ሲምፕል ፕሬዘንት በምን በቦዝ ሳይድ በዚህም ሲምፕል ፕሬዘንትን እንጠቀማለን ሲምፕል ፕሬዘንት ቴንስን እንጠቀማለን ማለት ሶ ይሄኛው ኢፍ አለ ቅድም ብያለሁ ሳብጀክታችን ዩ ነው ከዛ ቨርብ ዋን ሂት አለ ከዛ በኋላ ሰብጀክታችን ኢት ነው ከዛ ቨርብ ዋን ቦይልስ if you heat water it boils if you heat water it boils እዚህ ጋር ምንም አንጠቀም it will ምናምን ነገር አንጠቀምም ይሄንን የምናወራው ስለምን ነው ስለ ፋክት if you water plants they grow if you see in the morning the sun rises in the east if you do this happens እዚህ ጋር will አንልም this happens ስለዚህ ይሄ ኮንዲሽናል ዜሮ ኮንዲሽናል ይባላል the second one is conditional type 1 conditional type 1 type 1 ይሄ ደግሞ ምን ይባላል ይሄ ሪል ኮንዲሽን ይባላል ሪል ወይ ደግሞ ትሩ ኮንዲሽን ወይ ደግሞ ላይክሊ ኮንዲሽን ይባላል ላይክሊ ወይ ደግሞ ፕሮባብል ኮንዲሽን ይባላል ፕሮባብል ኮንዲሽን ይባላል ይሄ ኮንዲሽናል ታይፕ 1 it is a real condition it is true condition it is a likely condition it's ይሄ something that will happen in the present or in the future ነው የሆነ ድርጊት ከሆነ ሁለተኛው ድርጊትም ሊሆን ይችላል ለምሳሌ ጠንክረህ የምታጠና ከሆነ ልታልፍ ትችላለህ ይሄ ትሩ ኮንዲሽን ነው ግን 100% የሆነ ነገር አይደለም if ማለት ሁሌም የሚያጠራጥር ነገር ስለሆነ ማለት if this happen this will happen ስለዚህ ይሄኛው አንደኛው ኮዝ የሚሆን ከሆነ ውጤቱም ይሆናል so here it is real condition when in the present or in the future በዚህ ጊዜ የምንጠቀመው like እዚህ ጋር if clause አለን we have if clause እና ምን አለን main clause አለን if clause እና main clause አለን ማለት በዚህ ጊዜ ምን እንጠቀማለን እዚህ ጋር if plus subject plus verb 1 እዚህ ጋር conditional type ሆነን if plus subject plus verb 1 እዚህ ጋር ደግሞ ሁሌም ኮማ እንጠቀማለን መሃል ላይ subject plus will plus verb 1 አሁን ምን መጣ ከቀደሙ የሚለየው እዚህ ጋር subject plus will plus verb 1 እንጠቀማለን የት ላይ main clause ላይ እዚህ ጋር if plus subject plus እዚህ ጋር verb 1 እዚህ ጋር we use what simple present እዚህ ጋር ደግሞ will plus verb 1 subject አለን will plus verb 1 እንጠቀማለን ማለት ነው for example if she calls comma I will tell her the news if she calls I will tell her the news እዚህ ጋር if የምትደውል ከሆነ ወይ ደግሞ ከደወለች እነግራታለሁ ከደወለች ካልደወለች አልነግራትም ስለዚህ የሚያጠራጥር ነገር መደወልና አለመደወላ የሚታወቅ ነገር ስላልሆነ የምትደውል ከሆነ ወይ ደግሞ ከደወለች እነግራታለሁ this is true condition ወደፊት ሊሆን የሚችል ነገር ግን if ነው ማለት ግን ሊሆንም ላይሆንም ይችላል ማለት ነው so if she calls እዚህ ጋር if plus subject plus verb 1 calls verb 1 ሲባል verb es ምናምን ሊወስድ ይችላል subject ሲንጉላር ከሆነ እዚህ ጋር s ልንጨምር es ልንጨምር እንችላለን ነገር ግን ሌላ አንጨምርም so እዚህ ጋር ደግሞ subject will እዛ verb 1 tell I will tell
አይ ዊል ቴል ሄር። ይሄ ኮንዲሽናል ታይፕ ዋን ይባላል። ይሄኛው ደግሞ ፎርም ነው። ይሄኛው ደግሞ ፎርም ነው። ይሄኛው ኮንዲሽናል ታይፕ ዋን ፎርሙ ይሄን ይመስላል ማለት ነው።